ሰላም ውድ ተመልካቾችና አድማጮች እንኳን ለዚህ ድንቅ የልደት በዓል አደረሳችሁ። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ልዩ ፕሮግራማችን ነው። ከበዓሉ መንፈስ ያልወጡ አዝናኝ ወጎችን ይዤላችሁ ቀርቤያለሁ። ደስ እያለን አብረን እንቆያለን። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። አራት ዘርም ብሔርም የሚጠበው ኢየሱስ። ባለፈው የገና ዋዜማ ልዩ ፕሮግራማችን አብሮ አደጌ የሆኑት የካቶሊክ ቄስ አባ ሀብተ ጊዮርጊስ ዕቁባይ በልጅነታችን ከሐዋሱይ መጽሐፍ ላይ ስለተዋወቅኳት ቅድስት ቤርናዲት የጸሎት ተመስጦ ካነሳው በኋላ ብፁዕ አቡነ ገብርኤልን አስታወስኩ። ብፁዕነታቸው የነገሩኝን የበቅሎዋን ውርርድ ከ17 ዓመት በፊት በታተመች ኅብረ ብዕር መጽሔት ላይ ጽፌያታለሁ። ከብፁዕነታቸው አንደበት እንደ ሰማኋት ገልጬ በዚሁ መጽሔት ላይ ብፁዕ አቡነ ገብርኤል ነገሩኝ ሳልል ከጻፍኳቸው ወጎች አንዱን በዛሬው የገና በዓል ልዩ ፕሮግራማችን አጫውታችኋለሁ። ይችን የሰማሁት ብፁዕ አባታችን በልደታ ማርያም ቤተ ክርስቲያን ሲያስተምሩ ነው። በአንድ የባህር ዳርቻ ነው። ድንገተኛ የእሳት ቃጠሎ ተነሳ። ቤቶች ነደዱ። በጩኸት የተቀሰቀሱ የሰፈሩ ነዋሪዎች እሳቱ ወደ ተነሳባቸው ቤቶች ተሯሩጠው ደረሱ። ይህን ሁሉ ከባህሩ ውስጥ ሆና የምትከታተል አንዲት እንቁራሪት ወደ ሰማይ አንጋጣ ጩኸቷን አቀለጠችው። አውጣን አምላኬ አውጣን እያለች። ጩኸቷ እንቅልፍ የነሳቸው እንቁራሪቶች መልሰው ጮኹባት። አፍሽን ዝጊ፣ እኛ ያለነው ባህር ውስጥ፣ እሳቱ ያለው ምድር ላይ፣ ምን መዓት መጣና ነው እንቅልፍ የምትነሽን እያሉ ቢቆጧትም እሷ ግን ጩኸቷን አላቆመችም። አውጣን አውጣን እያለች አብዝታ መጮኋን ቀጠለች። በዚህ መሃል ወደ ተቃጠሉት ቤቶች ተሯሩጠው የደረሱት ሰዎች እሳቱን ለማጥፋት መረባረብ ጀመሩ። ባልዲዎቻቸውን አንጠልጥለው ወደ ባህሩ ሮጡ። ውሃውን ከባህሩ ሲቀዱም እንቁራሪቶቹንም ጨምረው ወደ እሳቱ ደፏቸው። ከመካከላቸው በባልዲያቸው ሳትያዝ ባህሩ ውስጥ የቀረችው ያቺ አውጣን አውጣን ስትል የነበረችው እንቁራሪት ብቻ ነች። ዘረኝነትና ቂም በቀል የመንፈሳዊ ሕይወት ገዳዮች መሆናቸውን ሁሉም ሃይማኖቶች ይስማማሉ። ኢየሱስ የሰው ልጅን ከብሔር ዝቅጠት አራግፎ ከሀገርም ከአህጉርም አግዝፎ ከሰው ልጅነትም አሳልፎ ነጩንም ጥቁሩንም ቢጫውንም ሰማያዊ ዜጋ ሊያደርግ ወደ ምድር መጣ። ዓመፀኛው ሰው ግን ብሔርንም ዘርንም ቀለምንም መሠረት አድርጎ ብዙ ችግር ፈጠረ። ይህን ችግር የምታስታውስ አንዲት ወግ ልንገራችሁ። አሜሪካ ውስጥ ነው አሉ። ከእሁዳድ በአንድ እሁድ ሳም የተባለ ጥቁር ማልዶ ወደ ቤተ ክርስቲያን ይሄዳል። የቤተ ክርስቲያኑ ኃላፊዎችም
ይሄ የነጮች ቤተ ክርስቲያን ነው፣ እዚህ መግባት አትችልም ብለው ይከለክሉታል። ወደ ጥቁሮች ቤተ ክርስቲያን እንዲሄድም ይመክሩታል። እያዘነ ወደ ጥቁሮች ቤተ ክርስቲያን ሄደ። በዚያ የጥቁሮች ቤተ ክርስቲያን በሐዘን ተውጦ ሲጸልይም ይሄ ዛሬ ልደቱን የምናከብርለት ኢየሱስ ተገለጠለትና እንዲህ አለው፣ ሳም በነጮቹ ቤተ ክርስቲያን እንዳትገባ በመከልከልህ አትዘን፣ እንኳን አንተን እኔንም እንዳልገባ ከልክለውኛል አለው አሉ። አባቶቻችን እንደሚያስተምሩን ጾም ክፉ ንግግርንም ክፉ ተግባርንም ይከለክላል። ይህን በምሳሌ ለማስተማር ከተውልን ወግ አንዱን ላጫውታችሁ ነው። ሰውየው አሉ በባልንጀራው ላይ ተቆጥቶ ወደ ቤቱ ሲገባ ቀኑ መሽቶ ነበር። በዚያ ባልንጀራው እጅግ ከመበሳጨቱ የተነሳ አግኝቶ ሳይገለው ጀንበር በመጥለቋ እጅግ ተቆጭቷል። ይሄው ቁጭት እያቅበጠበጠው እንቅልፍ አልወሰደውም። ሌሊቱን ሙሉ እያኩተመተመ ሲገላበጥ እየተገላበጠ ሲያኩተመትም ሚስቱን እንቅልፍ ነስቷት አደረ። እንዳይነጋ የለም። ነጋና ማልዶ ተነስቶ ጠመንጃውን ሲወለውል ሚስቱ እግሩ ላይ ወደቀች። የክፉ ቀን ወዳጅን አብሮ አደግን እንዴት ትገለዋለህ? በምን አንጀት ጨከንክበት? ኧረ ተው ማረው፣ ኧረ ተው ይቅር በለው እያለች ስመ እግዚአብሔርን ጠርታ ተማጠነችው። ልመናዋና አምባዋ ልቡን አላራራውም። ጭራሽ አንቺንም ሳላደባይሽ ወግጅልኝ ከፊቴ ብሎ ገፈተራትና ብድግ አለ። በሩን ከፍቶ ሊወጣ ሲል መጨከኑን አውቃ እንግዲያው ባዶ አፍን ለምን ትወጣለህ? ሆድ ባዶ አይወድም ብላ ቀዝቀዝ ያለ እርጎ ቀድታ ሰጠችው። ሰውየው እርጎውን ሲያይ ክው ብሎ አማተበና ምነው ዓለሜ ምነው በሮቡ አላት አሉን አባቶቻችን። በጾም ስለ በደልነው በደል ፈጣሪ ይቅር በለን እንደምንል ሁሉ ስለ በደሉንም በደል ሰዎችን ይቅር እንል ዘንድ ይህ የገና በዓል ልዩ ፕሮግራም ነው። የኔ ደማቅ ሰዎች ይቀጥላል። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። አምስት ጤፍና ከመጤፍ። ፈጣሪ ለጸሎታችን መልስ የሚሰጠው በለመድነውና በጠበቅነው መንገድ ብቻ እንዳልሆነ ለማስተማር የተባለውን ደግሞ ላጫውታችሁ። አንዲት ሴት ናት አሉ ቤቷ ተንበርክካ ትጸልያለች።
ችግር ላይ ነኝ አምላኬ ትላለች። ድምጿ የረበሸው ሀብታም ጎረቤቷ ወደ መስኮቷ ጠጋ ብሎ ይሰማታል። እሷ ተንበርክካ አምላኬ ሆይ ትላለች። ያው እንደምታየው ቡሃቃው ባዶ ነው። ከነገ ጀምሮ የምጋግረው እንጀራ የለም። ልጆቼ ጦም ማደራቸው ነው። ዛሬ ማታ 1 ኩንታል ጤፍ የተፈጨ አምጥተህ በራፌ ላይ ብታስቀምጥልኝ እሁድ ቤተ ክርስቲያን ሄጄ መድረክ ላይ ቆሜ ያደረክልኝን ተናግሬ በሕዝብ ፊት አመሰግንሃለሁ አለች። ሀብታሙ ጎረቤቷ ይህን ከሰማ በኋላ ቆይ ችንሽል ባልሰራላት ብሎ ዛተና የዚያን ዕለት ምሽት 1 ኩንታል ነጭ ጤፍ ገዝቶና አስፈጭቶ በመሸከም በሯ ላይ አስቀመጠ። ሴቲቱም አምላኬ ሆይ ጸሎቴን ሰማህ ብላ እጅግ ተደሰተች። ለፈጣሪዋ ቃል በገባችው መሠረትም እሁድ ማለዳ ቤተ ክርስቲያን ሄደች። በምእምኑ ፊት ቆማም አምላኳ ልመናዋን ሰምቶ ያደረገላትን መሰከረች። ምእምኑም በፈጣሪ ሥራ ተደንቆ እልል አለ። ያ ተንኰለኛ ሀብታምም የሕዝቡን እልልታ ከመጤፍ ሳይቆጥር ብድግ አለና ቆይ ቆይ ብሎ ጮኸ። ከዚያም ወደ መድረኩ ወጥቶ ተናገረ። ይህች ሴት የምታወራው እልም ያለ ቅጥፈት ነው። ተንበርክካ ስትጸልይ ያደመጣትም የሰጣትም አምላክ አልነበረም። እኔ ነኝ ወደ መስኮቱ ጠጋ ብዬ ጸሎቷን የሰማሁት። እኔው ነኝ ጤፉን ተሸክሜ በሯ ላይ ያስቀመጥኩት አለ። ቄሱም በጥሞና ካደመጡት በኋላ ታዲያ ምን አለበት? እግዚአብሔር ይሰጣል፣ ሰይጣን ይሸከማል አሉት። አሁን የማጫውታችሁ ቀልድ ይሁን ገጠመኝ እርግጠኛ አይደለሁም። ከ30 ዓመት በፊት ነው የሰማሁት። ማን እንደነገረኝ ባላስታውስም ታሪኩ እንዲህ ነው። በ1980ዎቹ ውስጥ በጾም ጸሎት እጅግ የሚተጉ የወንጌላውያን አማኞች ነበሩ። ከእነሱ መካከል አንዱ የጸሎት ኅብረት በጾም ጸሎት ሰነበተ። ጾም ጸሎቱ ሲጠናቀቅም የቤቱ ባለቤት ከፍ ያለ የምሳ ግብዣ አዘጋጁ። ትልቁ ጠረጴዛ በተለያዩ ምግቦች ተሞላ። በጾም የከረመ ሆድ በጣፋጭ ምግብ ሽታ መናወጥ ጀመረ። እጃቸውን ወደ ምግቡ ከመስደዳቸው በፊት ግን ከመካከላቸው አንዱ ምግቡን መባረክ ነበረበት። ለዚህ ተግባር የተመረጠው ሰው ብድግ አለ። እንጸልይ ብሎ ዐይኑን ጨፈነ። ሁሉም ከሚያምረው ምግብ ላይ ጣል ያደረገውን ዐይኑን ጨፈነ። አንገቱን ደፋ። ሰውየው መጸለይ ጀመረ። ጌታ ሆይ ስለዚህ ምግብ አመሰግንሃለሁ አለ። ከዚያም አንተ ልጆችን መመገብ ልማድህ ነው ሲል ቀጠለ። በምድረ በዳ እስራኤላውያንን የመላእክት ምግብ ማብላቱን አስታወሰ። ኤልያስንም አሞራ ልኮ እንዴት እንደመገበው ተረከ። በአዲስ ኪዳንም ያው ነህ አለ። 2 ዓሣና 5 እንጀራ ባርከህ ያን ሁሉ ሕዝብ አበላህ ካለ በኋላም ዛሬም በመካከላችን ያለው ጌታ ሆይ ይህንን ማዕድ ባርክ አለ። ይህ ዘለግ ያለ ጸሎት በማለቁ እፎይ ያሉት ጾመኞች አሜን ብለው ዐይናቸውን ገለጡ። እጃቸውን ወደ ምግቡ ከመስደዳቸው በፊት ጌታ ሆይ የሚል ድምፅ ሰሙ። ቀና ሲሉ ሰውየው እንደ ቆመ ነው። የተጨፈኑ ዐይኖቹን ወደ ጣሪያው አሻቅቦ ጸሎቱን ቀጥሏል። ይህን ገበታ ያዘጋጁ እጆች ይባረኩ አለ። ሁሉም የተገለጠ ዐይኑን ጨፍኖ አሜን አለ። ትዳራቸው ይባረክ፣ ጤናቸው ይባረክ፣ ልጆቻቸው ይባረኩ፣ መውጣት መግባታቸው ሁሉ የተባረከ ይሆን አለ። እነሱን ባርኮ ይቀመጣል ሲባል ጸሎቱን ቀጠለ። ጎረቤቶቻቸው የተባረኩ ይሆኑ አለ። ስለ ጎረቤቶቻቸው ከጸለይ በኋላ ሰፈሩን መባረክ ጀመረ። ማናቸውም የጠላት ክንድ ከዚህ ሰፈር የተሰበረ ይሆን አለ። ከዚያ ቀበሌውን ባረከ። ለክፍለ ከተማው ጸለየ። በከተማው ስለተነሳው ሪቫይቫል ፈጣሪን አመሰገነ። ቀጥሎ የኢትዮጵያን ክፍለ ሀገሮች በየተራ እየጠራ ይባርክ ጀመር። በእነዚያ የሀገራችን ክፍሎች የሚበሉትንና የሚጠጡትን ያጡትን ሁሉ እግዚአብሔር በምሕረቱና በቸርነቱ እንዲጎበኛቸው ጸለየ።
ተከታዮቹም የግዳቸውን አሜን አሉና መቼስ ከኢትዮጵያ ወዲያ የትም አይሄድም ብለው ዓይናቸውን ገለጡ። እርሱ ግን ጉዞውን አልጨረሰ ኖሮ ጌታ ሆይ አለ። በተሰበረ ልብ አሻቅበው ተመለከቱት። ዓይኖቹን ጨፍኖ ጣራው ላይ እንዳንጋጠጠ መጸለዩን ቀጠለ። የኢትዮጵያን ጎረቤት አገሮች በስም እየጠራ ይባርክ ጀመር። በኤርትራ ስለተነሳው ሪቫይቫል አመሰግንሃለሁ አለ። ከዚያም በሱዳን ላለችው ድብቅ ቤተ ክርስቲያን ጸለየ። ጎረቤት አገራትን አዳርሶ የምዕራብ አፍሪካ ሀገራትን ስም መጥራት ሲጀምር ትዕግሥቱ ያለቀ አንድ ወንድም በዚህ አያያዙ የዓለም አገራትን ሳያዳርስ እንደማይቀመጥ ገባውና ወንድማችን እየጸለየ እኛ ብንበላስ አላቸው አሉ። ስድስት የትም አስቀምጡት ደማቅ ነው። ደራሲ ስብሐት ገብረ እግዚአብሔር ዛሬ ልደቱ ስለሚከበርለት ኢየሱስ አዘውትረው ይነግሩኛል። የእርሳቸውን ምክር ተከትዬ መጽሐፍ ቅዱስ ሳነብ ያገኘሁት ኢየሱስ ግን ከስብሐት ኢየሱስ ለየት ያለ ሆነብኝ። በዚህ ምክንያት አልፎ አልፎ ከስብሐት ጋር የምንከራከርበት ጊዜ አለ። እንዲህ ያለው ክርክራችን የሚደመደመው ታዲያ ያንተ ኢየሱስ ሌላ የኔ ኢየሱስ ሌላ በሚለው የስብሐት ቁጣ ነው። በመጽሐፍ ቅዱስ ላይ ጥርት ብሎ የተገለጠው ኢየሱስ ይህን ያክል አከራካሪ የመሆኑ ነገር ሁሌም ይገርመኛል። ጉርምስናዬን ጨርሼ አርባዬን ካወጣው በኋላ ከምሸሻቸው ነገሮች አንዱም ኢየሱስን የተመለከቱ ክርክሮችን ሆነ። ይህ በእንዲህ እንዳለ ከ9 ዓመት በፊት በኢትዮጵያ ራዲዮ ቀጥታ ስርጭት ላይ እንግዳ ሆኜ ነበር። በዚህ ቀጥታ ስርጭት ላይ ከመላው ኢትዮጵያ የሚኖሩ አድማጮች ወደ ራዲዮ ጣቢያው ይደውላሉ። ከኔ ጋርም በቀጥታ መስመር ይገናኛሉ። ጥያቄያቸውን ሲያቀርቡ መልስ እሰጣለሁ። አብዛኞቹ የአድማጮች ጥያቄ እንደተለመደው ከ1978 ዓ.ም ጀምሮ የዘለቀውን የሥነ ጽሑፍ ሕይወቴን ይመለከታል። አልፎ አልፎም የግል ሕይወቴን የሚመለከቱ ጥያቄዎች ይቀርቡልኝ ነበር። በዚህ መሃል ያልጠበቅኩትና መቼም የማረሳው ጥያቄ በአንድ አድማጭ በኩል ቀረበልኝ። ይህ ያልጠበቅኩት ጥያቄ እስኪ ስለ ኢየሱስ ንገረን የሚል ነው። በጣም ደነገጥኩ። ይህ መንፈሳዊ መድረክ አይደለም። የገና ወይም የፋሲካ ልዩ ፕሮግራምም አይደለም። ባጭሩ የተለያዩ ሃይማኖት ያላቸው ኢትዮጵያውያን የሚከታተሉት የመዝናኛ ፕሮግራም ነው። እኔ ስለ ኢየሱስ የምናገረው ቃል ሁሉንም ላያስደስት ይችላል። ምክንያቱም እቺ ምድር ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው፣ ኢየሱስ ሰው ነው በሚሉ ሰዎች ተሞልታለች። ሁሉም የሚስማሙበት አንድ እውነት እንዳለ ግልጽ የሆነልኝ ግን በዚያው ቅጽበት ነው። ያንንም እውነት በቀጥታ ስርጭት ላይ እንዲህ ስል ተናገርኩ። ስለ ኢየሱስ ሁላችንም አንድ አይነት አመለካከት እንደሌለን የታወቀ ነው። የተለያየ መልክ ይዞም ቢሆን ታዲያ በሁላችንም ውስጥ አለ። የትም እናስቀምጠው የት አስገራሚው ነገር ይህ ነው ቦታ ብላችሁ ባስቀመጣችሁበት ስፍራ ሁሉ እርሱ እጅግ ልዩ መሆኑ ነው። ልዩ ብቻ ሳይሆን በልዩነቱ ተወዳዳሪም ተነጻጻሪም የሌለው ሆኖ ያስደንቃችኋል። ኢየሱስ ሰው ነው ካላችሁት መልካም ያደረገላቸው ሰዎች በግፍ ሲሰቅሉት በጣር ላይ ሆኖ ለገዳዮቹ ምሕረትን የሚለምን ሰው ከእርሱ በቀር ልታገኙ አትችሉም። ጌታ ነው ካላችሁም እንደ እርሱ ዝቅ ብሎ የአገልጋዮቹን እግር የሚያጥብ ጌታ የለም። አምላክ ነው ካላችሁም አምላክ ሆኖ ሳለ በእኔ የሚያምን ሰው እኔ የማደርገውን ብቻ ሳይሆን ከእኔም በላይ ያደርጋል የሚል አምላክ ታይቶም ተሰምቶም አይታወቅም። ይህ ዛሬ ልደቱን የምናከብረው ኢየሱስ ባስቀመጥነው ስፍራ ሁሉ እጅግ መድመቁ
እጅግ ማስደነቁ ሁሌም ይደንቀኛል። በአምላክነቱም ያመንነው፣ በጌትነቱም ያወቅነው፣ በሰውነቱም የተረዳነው ይሁን ብለን ባስቀመጥነው ስፍራ ሁሉ ኢየሱስ ድንቅ ነውና ለዚህ ድንቅ ኢየሱስ የልደት በዓል እንኳን አደረሰን። ሳይለየን ያቆየን። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። የዛሬው የገና በዓል ልዩ ዝግጅታችን በዚሁ አበቃ። ከዚህ የገና ልዩ ዝግጅት በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።